ለምን አሳይሽ? እሷ ስትረጋጋ እኮ ማየት ትችላለሽ። ወላሂ ሰከን ተቀበል። ወይኔ ጉዴ ሰከን ተቀበል። አልፈልግም። በቃ ገደል ግቡ። እሺ ተሰብስባችሁ ውሾች ግቡ። በቃ ገደል አልፈልግም። ምን ማለት ነው? ምን ማለት ፈልገህ ነው? ምን ለማለት ፈልገህ ነው? እንደዛ መስዬ እንዴት ነው ፖስት የምታደርጉት? ሴጣን መስዬ ሰው አልመስልም። ከራስሽን አረጋጊ እባክሽ። ከለራስሽ ወስድ ሌላው ቢቀር እኮ ነው ቤተሰብሽ ታስፈልጋለሽ። በቃ ተወኝ። በቃ ተወኝ። ሄለን ካንቺ ብዙ የሚጠብቅ ቤተሰብ አለሽ። እየነበረው ምንድነው የምመስለው? ምንድነው የምመስለው? አይታችሁኛል። ምንድነው የሆንኩ የነበርኩት? ምንድነው የሆንኩ ያለ? ምንድነው የምታስቀርሺው አንቺ? ነገር አትልሽ ታስፈልጋለሽ። ቪዲዮውን ከፈለግሽ ቪዲዮውን እናጠፋለን። ለምን ረምጠው? አይጠፋም። ወይ እንደዚህ ይሆንሽ ለምን እንደዚህ ተመለሽ? ኖ አይጠፋም። አሚ ከዚህ ቪዲዮ ማለት ነው በጣም ብዙ ሰው ይማርበታል። ከንቱ ነኝ። በቃ አለ ከንቱ ፍጥረት ነኝ። እንደዚህ ሆኜ ራሴን አይቼ አላውቅም። በቃ ራሴን መንገድ ላይ እንደዛ ልብሴን ሁላ አውልቄ ልብሴን ሁላ ራሴን እንደዚህ እስከመሆን ድረስ እናንተ ምን እያደረጋችሁ ነበረ? ቆይ ንገሪኝ። ማለት ምን እያደረጋችሁ ነበረ? ምንድነው ያውቁ ያለሁት? ንገሪኝ። ራሴን ጥዬ ነበር እኮ። ምንድነው የምመስለው? ምንድነው የምመስለው? አይታችሁኛል። ምንድነው የሆንኩ የነበርኩት? ምንድነው የሆንኩ ያለ? ምንድነው የምታስቀርሺው አንቺ? ነገር አትልሽ። ዝጋው ዝጋው። ምንድነው የሆንኩ የነበርኩት? ምንድነው የሆንኩ? እናንተ ምንም አላሳዝናችሁ? አላሳዝናችሁ? እንዴት እየቀረጻችሁ ትለቃላችሁ? ይሄን ነገር እንዴት እንደዚህ ታደርጋላችሁ? ትንሽ ለኔ ክብር የላችሁም? ሱሲ ሄለን አለን ክብር እንጂ ከመጀመሪያ ጀምሮ ጫርቄት እየኮን አበርኩት። መንገድ ላይ እኮ ምንድነው የሚመስለው? ልብሴን እስከማወልቅ ድረስ ራሴን እንደዚህ እስከምትል ተረጋጊ በእናትሽ። ወይኔ ለወይኔ ጀምሮ እኮ ሰው እያየ ስለነበር እኮ ነው የቀረጽነው እንጂ ለክፋት አይደለም። ለማን የተቀመጠው ቪዲዮ ለማን የተቀመጠው? ራሴን እስክስት እንደዚህ ሆኜ አብጄ መንገድ ላይ እየዞርኩ ያንዳንዱ ነገር ተቀምጧል እኮ። ምንድነው የምሆነው? ምንድነው ሄሎ በእናትሽ ተረጋጊ። እንዴት እንደዚህ አይነት ነገር ታደርጋላችሁ? እንዴት እንደዚህ ታደርጋላችሁ? ስለነበር እኮ ነው በአጋጣሚ። ለምን ከዛ ደግሞ ያለሽበት እንዴት እንደዚህ ታደርጋላችሁ? ተሰብስባችሁ እንዴት ነው እንደዚህ የምታደርጉት? ያለሽበት ሁኔታ እኮ ሰው ስለነበረ ምንም ቢሆንስ በቃ ተረጋጊ በእናትሽ። አብጄ ወይ ምንድነው የምመስለው? አሁንም እኮ የተረበሽ እኮ ነው ሄሉ በእናትሽ። ሄሉ በእናትሽ እኮ ከመጀመሪያ ጀምሮ የነበርሽበትን እያየ ስለነበረ ነው። ካቆምን ደግሞ ይጨነቃሉ ሌሎችም። ከኛ እኮ የሚጨነቅ ሰው አለ። ለዛ እኮ ነው ሄሉ እንጂ ለክፋት አይደለም። በእናትሽ ተረጋጊ በቃ። ምንም አልጠቅሙም። ከዚህ በኋላ ራሴን ባጠፋው ነው የሚሻለው። መኖር አልፈልግም። በቃ አብጄ ያለው እኮ እኔም እኮ አሁን እኮ በርጎ ሴት እኮ ነች። ለምን ትጠግኛለሽ? አብጄ ነው ያለው። እንደዛ ራቁቴን መንገድ ላይ እንደዛ ሴጣን መስዬ ጸጉሬ ጋር ምንድነው የምመስለው? እኔን እኮ አይደለም የምመስለው። ሌላ ሰው እኮ ነው የምመስለው። ምንድነው የምመስለው? ትንሽ አላሳዝናችሁ? ተረጋጊ። ባሳዝናችሁ ማኖሩ እንደዛ አታደርጉ። እንደዛ አድርጋችሁ እንደዛ መስዬ ሴጣን መስዬ እኔ ፖስት ለማድረግ አትሮጡም ነበር። እሺ በእናትሽ ተረጋጊ። ምንም ጭንቀቱ እንዳይነሳልሽ በእናትሽ በቃ ተይኝ። በቃ አትንኪኝ። ምንም ማንም እንዲነገር አልፈልግም። በቃ ዞር በቃ አጠገቤ። በቃ በጣም ተገርማላችሁ። የምራሚ አሁን አትቅረጸኝ። እኔ ነው ወረውር። አትቅረጸኝ። ሄሉ ተረጋጊ። አትቅረጸኝ። ጸበላንዳችሁ ሄደን ከመጣ በኋላ እኮ ነው ያለውን ነገር ካየሽ በኋላ እንደዚህ ሆነችው።
ቆይ በእናትህ ነው ያጋደው ይለታል እየመጣ ነው። ወይኔ ምንድነው ከዚህ በኋላ ምንድነው በእናትህ ቶሎ ነው ምን ሆነ ነው ምንድነው አረ የቀወደችው ነው ያለቀሰች ነው አሚን መቷል ግን በጣም ተናዳለች በእናትህ ነው እርሳልሽ እሺ ቶሎ ሰውላ ምን ላድርግ ታዲያ ያለው ነገር ማየት ነበረባታ አሳይኝ ብላስ ወይኔ በእናትህ በዚህ ሰዓት እንደዚህ ይወራ ታውቂን እንዳለችበት ነው ከራሷ እኮ አይደለችም ደግሞ የነበረውን ነገር ስለምታውቅ ነው በእናትህ ያ በዚህ ሰዓት እንደዚህ አይነት ነገር አናራና ቃሱን እርሳውና ና በእናትህ በጣም ተጨንቃለች አሁን ድጋሚ ራስ ወደ ማይሆን ነገር ውስጥ እየገባች ነው ቪዲዮ ማየት አልነበረባትም መሰለኝ እሺ ቶሎ በል በእናትህ ደርሰሃል እሺ ቶሎ በል እኔ ዘመን ኢየሱስ ተወርጃለሁ እኮ አሁን እኔ መኖር የሚገባኝ ሴት አይደለም አረ እንደዚህ ትያለሽ እኔ እንደዛ ሊደፍረኝ ሁላ ሲሞክር እንዴት ተመስላላችሁ እንዴት እንደዚህ ታደርጋላችሁ ተረጋጊ በእናትሽ አሁን እንኳን ተረጋጊ እንደዛ ብቻ አልነበረም እንደዛ እኔ መኖር የለብኝም በቃ ይቅርታ እሺ ይቅርታ ጥፋት ነው በእናትሽ ራስሽን አረጋጊ ሁሉም ነገር ይጠፋል እሺ ይጠፋል ሁሉም ነገር ሶሲ እንደዛ ሊደፍረኝ የሞከረ ምንድነው ቆይ ምንድነው ይሆናለው ምንድነው እየተደረገ ያለው ምንድነው ይሆነ ያለው ለምንድነው እንደዚህ የምታረጉት እንዴት ትፖስታላችሁ እኔ መኖር የለብኝም በቃ ምንም ነገር በቃ ሁሉም ነገር ተበላሽቷል ሁሉም ነገር ነው የተበላሸው ሁሉም ነገር ኧረ ሄለን በእናትሽ ይኸውና እንደዚህ አትሁን ኧረ ሄሉ በማርያም ጭንቀት መጥፎ ነው በእናትሽ ከዚህ በላይ ተጨነቂ ምንም ነገር አልፈልግም በቃ ምንም ነገር አልፈልግም እኔ በቃ ተውኝ በቃ እኔ ተውኝ ሄሉ በእናትሽ ተረጋጊ በእናትሽ ምንም ነገር አልፈልግም ምንም ነገር በእናትሽ እሺ ምንድነው ማድረግ ያለብን አሉ ሌላውን እኮ ዋናው መድኃኒት ነው እኮ ቪዲዮ እኮ ተራ ነገር ነው ይጠፋል ዝም በላም እንደዛው እኔ ከራሴ ከሰውነት አላመጥቼ ያ ሁሉ ነገር እንዴት ሊሆን ቻለ እንዴት እኔ እንደዛው ሆንኩኝ እንዴት እንደዛው ሆንኩኝ ሄሎ አጋጣሚያችን እንደዛው አልገባንም እንዴት እንደዛ እንደሆንሽ እንዴት እንደዛ ልትልሻሽ አናቅም በአጋጣሚ ሆስፒታል ወጣሽ ብዙ ነገሮች ተፈጠሩ ስለዚህ ከመጀመሪያ ጀምሮ ህዝብ ያወቀ ነበር ሄሎ ከመጀመሪያ ጀምሮ ህዝብ ያወቀ ነበር አልቻልንም ለዛ ነው በቃ ትንሽ ከራስሽ ጋር አልነበርሽም ጭንቀቶች ተደራርበውብሽ ይሁን በቃ ልክ አልነበርሽም በዛ ሰዓት ሄሎ በእናትሽ ለምን አሳይሽ ስትረጋጋ ማየት የምትችለው ነገር እኮ ነው ምን ማለት ነው ምን ለማለት ፈልገህ ነው እንደዛ መስዬ እንዴት ነው ፖስት የምታረጉት ሴጣን መስዬ ሰው አልመስልም ስለዚህ ሁሉ ነገር አስፈላጊ ተረጋጊ ራስሽን አረጋጊ እንዴት አላውቅም ይሄ ሁሉ ነገር ሲሆን እንዴት አላውቅም እኔ እንዴት ነው የማላውቀው እስቲ ንገረኝ እንዴት ነው የማላውቀው ይሄ ነገር እኮ ተደጋጋሚ ተጎድተሽ ስለነበረ ነው በቃ ራስሽን አረጋጊው እኔ ምራባ ሰው አይደለሁም ምንም እኮ አረጋው ሰው አይደለሁም በቃ እኔ አበርኩ ሴት ነኝ ምንም ማረገው ነገር የለም በቃ ተውኝ ሶሲ ለምን አሳይሻል እሷ ስትረጋጋ እኮ ማየት ትችላለሽ ለላርክ ስልከን ተጨታለሽ ያ ግዴታ ማየት አለብኝ ብላ እንዴት ነው አንዳየች ብቻችን ነበር ከተረጋጋች በኋላ እኮ የምታየዋለሽ አሁን በዚህ ሰዓት እንዴት ነው የምናረጋጋት ነው እንዴት ልከክላት ከአቅሜ በላይ ሆነችብኝ ካላሳየሽኝ ብላ ስትጮህ አሳየኋት
ምንም አሁን ችግር የለም አሳይኝ ብላኝ ነው እኔ ላየሁት ትጨነቃለህ አሁን ያንቺ እንደዚህ መሆን በዚህ ሰዓት ምንም የሚለውጠው ነገር የለም አረጋጊ ራስሽ ምንም እኮ ታስፈልጊያለሽ ለእናትሽ ለአባትሽ ታስፈልጊያለሽ ምን መስዬ ነበር እዚህ ጋር ያስተላለፋችሁት ያቀረባችሁት ሁሉ ነገር አልገባኝም ምንድነው መመስል እኛም አልጠበቅንም አንቺ በዛ ሁኔታ ያገኝሻለን ብለን አላሰብንም ሆስፒታል ወሰድሽ አይደል እንዳየሽው ሆስፒታል ጠፋች ብላ ደወለችልን እሷ አንቺ ፍለጋ ስንወጣ አንቺ በማይሆን ሁኔታ ውስጥ ነው ያገኘንሽ ይሄን ይፈጠራል ብለን ያሰበም የገመተም ሰው የለም ከዛ በኋላ ደግሞ ቤተሰቦችሽ በቃ ያለችበትን ሁኔታ ማወቅ ይፈልጋሉ ይጠይቁናል ምን ያክል ስቃይ ውስጥ እንዳሳለፍን እኮ አንቺ የምታውቂ ነገር የለም እኮ ቁጭ የሚል ነገር እኮ ነው ያ ምንድነው ማለት በቃ ይሄ በጣም ለብዙ ሴት በጣም ለብዙ ሰው አስተማሪ ነው ምንድነው ይማሩበታል ካንቺ ወጥ ከዚህ ተወርጃለሁ ለራንሽ ምንም አልሆንሽ ምንም ጠቅም ሴት አይደለም በቃ ምንም ሞት ነው የሚሻለኝ ሌላው ቢቀር እኮ ለቤተሰብሽ ታስፈልጋለሽ በቃ ተወኝ በቃ ኤለን ካንቺ ብዙ የሚጠብቅ ቤተሰብ አለሽ መቼ ነው የሁሉ ነገር ግን ያበቃው ኤለን አዳምጪ ተረጋጊ ገብቶሻል እናትሽ ትፈልግሻለች አባትሽ ይፈልግሻል አንቺ ጠንክረሽ መቆም አለብሽ ታውቂያለሽ ባንቺ ገዛ ባንቺ እርዳታ ነው እነሱ የሚኖሩ አይደል አሁን እኮ ለነሱ ሞን ሲላል ኤለን አይደለም ለነሱ በጣም የብዙ ሰው ነገር ታይና አሁን ደና መሆንሽ ዋናው ነገር ነው ለራስሽ ታስጨንቂ እኔ ጥቅም የለኝም በቃ ገባችሁ እኔ ለማንም ሞን ሲላል ከንቱ ነኝ በቃ አለ ከንቱ ፍጥረት ነኝ እንደዚህ ሆኜ ራሴን አይቼ አላቅም በቃ ራሴን መንገድ ላይ እንደዚህ ልብሴን ሁላ አውልቄ ሲጣን መስዬ ምንድነው መመስል ሰው እኮ አልመስልም አይደል እንዴ አንቺ አይደለሽማ በሳሳት እኮ የደበረሽ እኮ አንቺ ላይ ያለው ትልቅ መንፈስ ነው አንቺ አይደለሽም ራስሽን አይደለሽም እኮ ያቺ ሄለን እኮ ሄለን አይደለችም ሄለን ለምን አትረጋጊም እቺ ምናውቃት ሄለን እኮ አይደለሽም አንቺ በዛ ሰዓት እኔ በቃ ምን ምረባ ሰው አይደለም በቃ ምረባ መጠቀም ሲል አይደለም የኛንም ሞራል የኛንም ድካም ከንቱ አታርገል የኛንም ለፋት አታጥፉ በቃ ተፈጥሯል አንድ ጊዜ ካንቺ ወጥ በጣም ብዙ የሚማሩ ሴቶች አሉ ለማንም ወሲል አይደለም በቃ ለማንም ሰው ምንም ማለት ምንም ማውሳ አይደለም በቃ ለምንም ነገር ቁም ነገር የሌለኝ በጣም ከንቱ ፍጥረት ነኝ በቃ አሁን ወይ እሱ ነው የተረዳው ሌላው ቢቀር ማለት ነው ነገርኩሽ አባትሽ ሆነ ሁኔታ ውስጥ እንዳለ እናትሽ ሆነ ሁኔታ እንዳለሽ ታውቂያለሽ ለነሱ ታስፈልጊያለሽ ሌላው ቀሪ ነው ሄሎ በቃ ለነሱ ታስፈልጊያለሽ ቪዲዮ ከፈለግሽ ቪዲዮ እናጠፋለን ለምን አይጠፋም ወይ እንደዚህ ይሆንሽ ለምን እንደዚህ ተማለሽ ነው አይጠፋም አሚ ከዚህ ቪዲዮ ማለት ነው በጣም ብዙ ሰው ይማርበታል ኮሷን እየደበራት እንደዚህ ይሆንሽ አሁን ለምን ይደብርሽ አንቺ ጠንካራ ሴት ነው መሆን ያለብሽ ከዚህም ተነስቶ ትልቅ ደረጃ እንደሚደረስ ማሳያ ነው ይሄ ቢዮትሽ ያጋጠመሽ ትልቁ ፈተናሽ ነው ትማሪበታለሽ ነገ ነው ጎዲ አልፎ ስታይ እኔን ማልፍ ያለው ብለሽ እንድትጠነክሪ ነው የሚያደርግሽ ሰው ልጅ ከዚህ በላይ ስንት ነገር ያሳልፋል ሄዱ ዋናው አንቺ እዚህ ጋር ጤና ማናችሁ መስማት አልፈልግም በቃ ገደል ግቡ እሺ ተሰብስባችሁ ውሾች ግቡ በቃ ገደል አልፈልግም ማንንም አልፈልግም ገደል መግባት ትችላላችሁ እያንዳንዳችሁ አልፈልጋችሁም ተረጋጊ እግር ብሉሽ እኔ እንደዛ ሆኜ እንዴት እናንተ ደስ ታደርጋላችሁ እንዴት ትለቃላችሁ እንዴት ቪዲዮ ላይ ትለቃላችሁ እንዴት ካሜራው ታዘዘላችሁ እንዴት ፖስት ታደርጋላችሁ ይሄን ሁሉ ነገር እንዴት ነው እንደዚህ የምታረጉት ምንም ለኔ ትንሽ ግድ የላችሁ አያሳስብም ወደፊት ምን ትሆናለች እችልሽ ብላችሁ አታስቡ ሄሎ እኮ የሚጠፋ ነገር ነው እንዴት እንደዚህ ታደርጋላችሁ በቃ እንዴት እንደዚህ ታደርጋላችሁ እንዴት ሄሎ በቃ ይቅርታ አድርጊልን አሁን በዚህ እንድትቀየሚ ምናምን እንድትቆጭ አይደለም አሁን ራስሽ እንድታረጋጊ እኔ የመጣሁት ስለደወለችልኝ ገና በቃ በድጋሚ እንደዚህ ሆነሽ ማየትም አልፈልግም እኔ ድጋሚ በቃ እባክሽ ራስሽን አረጋጊና ወደ ቀደመ ህይወትሽ ተመለሽ ለብሶ ታስፈልጊያለሽ አለሽ ሶሲ ካልሆነ ወደ ቤተሰባት ሂድ ገብቶሻል እዚህኛም ተሰብስበን ምንም እናደርጋላት ነገር የለም ፈትለም ያለችበት ሁኔታ የሚታወቅ ነው መምጣት አትችልም በጣም ብዙ ቤተሰብም ናሂ የለም ምናምንም ስትሉም ሰምቻለሁ ናሂም የራሱ ችግር ነው ያለበት የምታውቁት ነው እሱ ራሱ ሌላ ረዳት ያስፈልገዋል የሄለን ቤተሰብም ደግሞ ዳጊ በሚለቃቸው ቪዲዮ ያሉበት ሁኔታ ታያላችሁ ቃቸልሽ በዙሪያ እንደዚህ አይነት ጓደኛ ባይኖራት
ተመልሳ ሰው አትሆንም ነበር። ታውቃላችሁ አዲስ አበባ ከኔ ውጭ ሌላ ሰው የላትም። ጓደኞችም እነሱ ነው ያሏት። እኔም በጣም የምችበት በቃ እንዳመማት ስለገባኝ ነው የመጣሁት። ግን እንደዛ ሆና እያዩዋት ደግሞ ትቻት ልትዋት ደግሞ አልችልም። ይሄ ማንም የሚያውቀው ነው አይደለም? እኔ በቅርብ ማውቃት እናንተ ዩቲዩብ ላይ የምታዩት እንኳን እንዴት እንደምትሆኑ አውቃለሁ። ቪዲዮ መለቀቅ ነበረበት አልነበረበትም አሁን እሱን ያላቅም። ብቻ እንጂ ተረጋጊ። ተነሽ የከፈለው ዋጋ ይክፋሽ። ገብቶሻል? አንቺ የኔ ያክል ሰው በዙሪያ ስላለ ነው ደህና ይሁንሽ። ወደ ራስሽ ተመለሽ። ተነሽ ለምን ለቁጭ ተነሽ። ተነሽ አረጋጊ። በቃ ራስሽ ተነሽ። አልፈልግም በቃ ባንቺ ምክንያት እኮ እኛም አብረን ተሰቃየን ሄደን ያንቺ ህይወት እኮ ለማሻሻል እኮ ሁሉም ሰው እዚህ ጋር ህይወቱን ትቶ እኮ ነው የመጣው። ቢያንስ የኛ ልፋት ድካማችን ይግባሽ። ተረጅ ነው ሁሉ ሰው ከጎንሽ አለ። ከአንቺ ህይወት ደግሞ የሚማር በጣም ብዙ ሰው አለ። በዛ ላይ ለቤተሰብሽ ታስፈልጊያለሽ። ይሄ ጠፋሻል። ለቪዲዮ እኮ ቤተሰብሽ ይወጣል። ባንቺ ማልቀስ ባንቺ እንደዚህ መሆን ምን ያክል ሊረበሹ እንደሚችሉ ነው አይገባሽ። ቢያንስ ለነሱ ስትሄድ ነው ያልተሻለ እስከዛ ካለፍሽ ስቃይ በልጦኝ ቀራስሽን አረጋጊ እባክሽ። ከለራስሽ ወስጥ በቃ አታቋጭ ጸበልሽ። እዚህ ከከበደሽ ደግሞ ወደ ቤት ስም ሄጂ። ከተረጋጊ ሰው ከዚህ በላይ ነገር ያሳልፋል። እንዲህ ያስከፋ ነገር የለም። እሺ ማለት በቃ ራሴን እንደዚህ ሆኜ አያለሁ ብዬ አንድም ቀን አስቤ አላውቅም። በቃ እንደዚህ ራሴን ጨርቄ ጥያቄ እንደዚህ ራሴን አያለሁ ብዬ አንድም ቀን አስቤ አላውቅም። በቃ አላህ የሰው ልጅ ብዙ ነገር ያሳልፋል። በህይወት ውስጥ ጭንቀት ሊኖር ይችላል ብዙ ነገር። ግን የኛ ግን እንደዚህ ሆኜ ራሴን ስቼ ምንም አውቀው ነገር የለም። በየመንገዱ ላይ ተገኘው በጣም ከፋኝ። በቃ ሰው ያልቻልኩም ማለት እሺ በዛው ቀርተሻል። በዛው ቀርተሻል። ስንት በዛው የቀረሰው አለ። እግዚአብሔር ይመስገን አሁን ድረሽ የለ ተሽሎሽ የለ እኛ ላይ ተሽለ እንደዛ ነሽ አሁን ላይ ያለሽ እግዚአብሔር ወደ ሰላምሽ መልሶ እሱ እንደማመስገን አሁን አንቺ ትጸጸቻለሽ እንዴ? እንዴት እንደዛው ሆንኩኝ ብለሽ ደግሞ እኮ እኛ አለን ካጠገብሽ። አሁንም ቢሆን በዛ ሰዓትም ነበር አሁንም ደግሞ አለን ካጠገብሽ። በዚህ ሰዓት ተመስገን ነው ማለት ያለብሽ እንጂ እንደዚህ ለምን ሆነ ብለሽ ማማረር የለብሽ። የእውነት ተይ ታሽ የሰው ልጅ ደግሞ ባሰበበት መንገድ ላይ የምታያቸው ወንዶች ምኖች እነሱ ከዚህ በፊት ቤተሰብ ነበራቸው፣ ህይወት ነበራቸው። ባልታወቀ በሆነ ምክንያት ነው ዛሬ ላይ አብደው ጎዳና ላይ የምናያቸው አይደል? አማኑኤል ሆስፒታል ስንቱ ያው ሁሉ ያበደ ሰው ራሱን የሳተ ሰው በህይወት አጋጣሚ ራሱ ህይወት የነበረው ሰው። አንቺም ያ ነገር ነው ያቃጠለሽ። ግን እግዚአብሔር ይመስገን በእግዚአብሔር አይነዳሽ። እኛ ማድረግ የቻልነው በቃ አንቺን ይዘን ወደ ጸበል ለማድረስ ነው የሞከረው። አሁን ተረጋጊ፣ ራስሽን ደህና ነሽ። ከሚያጋጥም ነገር ነው፣ ሁሉም ሰው ላይ ሊያጋጥም የሚችል ነገር ነው። ጭንቀት በጣም ትልቅ በሽታ ነው። ይልቀው ማሰብ ያለብሽ ድጋሚ እዛ ላይ እንዳትወድቂ ነው። ከአንቺ ለራስሽ መሆን አያቅትሽም። ድጋሚ ግን እዛ ላይ ነገር ላይ ከወደድሽ መልሰሽ ሪከቨር ላታደርጊ ትችያለሽ። አሁን ራስሽን አረጋጊ። ለቤተሰብሽ ደግሞ ወደዛ ነገር መመለሱ አይቀርም። ጭንቀቷን እንደዚህ ጭንቀትሽን እንደዚህ የምታለቅሽ ጮይ ከሆነ አንቺ በጣም ብዙ ሰው አለሽ እኮ ሄለን፣ አይዞሽ ሚልሽ አለንልሽ ሚልሽ እኮ በጣም ብዙ ሰው እኮ አለሽ ሄለን። ቀን በቀን እኮ ስንት ስልክ ነው ሲደወልልኝ። ራስሽን አረጋጊ። መዝናናት ካለብሽ እረፍት መውሰድ ካለብሽ እረፍት ውሰጂ። ቤተሰብሽ ጋር ሂጂ። ብቸኝነት በጣም ከባድ ነው። አንደኛ እዚህ ብቻሽን ያለሽው አሁን ሶሲ ብትመጣልሽ ብቻሽን መውጣት መግባት ምን ማለት በጣም ይከብዳል። እሱም አንድ ራሱን የቻለ ጭንቀት እንደሚፈጥርብሽ ያውቃል። በቃ ራስሽን አረጋጊ። እንደምን በቃ ያለፈው አልፏል። ነገር ደግሞ ሌላ ቀን ያው በቃ ስመለከት ምናምን በጣም ደንግጫለሁ ምናምን አልጠበቅኩም። ራሴን እንደዚህ ሆኜ ምናምን ለዛ ነው በቃ ስሜታዊ ሆንኩት። በቃ አንተንም ይቅርታ፣ በጣም ይቅርታ።
ማለት ትላንትም አስቀይሜሃለሁ አንቺንም ሶሲ በጣም ይቅርታ። እዚህ ጋር ባንቺ የተቀየመ ባንቺ የሚቀየም ሰው የለም። ድካምሽ እና ሁሉን ነገር እንረዳለን። በምክንያት እንደዚህ እንደሆንሽ ይገባናል። ስላልተቀየምኩሽ ነው የመጣሁት። አይምን መጀመሪያ ላይ ሶሲ ስትደውልልኝ ሆነ ለመናገር መምጣት አልፈልግም፣ ግን ያለሽበትን ሁኔታ ስትነግረኝና በስልክም ደግሞ ድምፅሽን ስሰማው በቃ ከባድ ሁኔታ ውስጥ እንዳለሽና ድጋሚ ወደዛ ነገር ልትመለሽ ይሆናል ብዬ ነው ያስቤ ነው የመጣሁት እንጂ ግን ያው አሁን ደግሞ ራስሽን አረጋግተሽ ወደ ቀደምትሽ ልትመለሽ። ሁላችሁንም አመሰግናለሁ። ማለት በቃ በጣም አመሰግናለሁ። በጣም ከጎኔ ሳትለዩኝ እንደዛ ሆኜ እንኳን ስላልተዋችሁ በጣም አድርጌ አመሰግናለሁ። ሶሲ አመሰግናለሁ። አንቺ ነው አሜን። በጣም ነው የማመሰግነው ከጎኔ ስለነበራችሁ ከልብ አድርጌ አመሰግናለሁ። የምር ምን ማለት እንዳለብኝ ሁላ አላውቅም። አይዞሽ በቃ አንቺ ብቻ ራስሽን አረጋጊ። ሁሉም ነገር ኃላፊ ነው። ሁሉም ነገር ያልፋል። በቃ አንቺ ብቻ በርቺ። እዚህ ጋር ያንቺን ይቅርታ እንድንባባልም አይደለም። በቃ እርሱ ቪዲዮ ላይ ያለው ነገር መጥፋትም የለበትም። በቃ ያንቺን ነው ታይቶ ከዚህም ተነስቶ የሰው ልጅ ሰው ይሆናል፣ የተሻለ ደረጃ ይደርሳል የሚለው መማሪያ ይሆናል። ማን እንደሚማርበት አይታወቅም። በቃ አረጋጊ፣ ራስሽን አረጋጊ። በቃ ታለች የምር በጣም አመሰግን። በጣም ይቅርታ ከጎኔ ስላልተለየክ ምን እንደምልህ አላውቅም። መባባሉ ምናምን አንቺ የምታመጪው ነገር አይጠፋም። ነገም ሌላ ነገር አምጥተሽ ልታስቀይሚ ትችላለሽ። ነገም የሆነ ነገር ልታረጊ ትችላለሽ። የሆነ ነገር ሊፈጠር ይችላል። ምንድነው የሚፈጠረው? አላውቅም። እሱ ገብቶሻል። ችግር የለውም። ላለፈው ነገርም ለትናንት ለተናገርሽኝ ነገርም ምንም አልቀየምሽም፣ ግን ነገ አዲስ ነገር እንዳይፈጠር ነው የምፈራው። ምን ይፈጠራል ማለት ምን ይፈጠራል ማለት ከዚህ የባሰ ምንም የሚፈጠር ነገር ይኖራል ብዬ አላስብም። በቃ አሁን ይኸው እየዳንኩ ነው፣ እያገገምኩ ነው አለው። በቃ ደህና መሆንሽ ነው የምፈልገው። እዚህ ጋር ሁሉም ሰው እዚህ ጋር ያለው ደህና ያንቺን ደህና መሆን እኮ። እሺ በቃ አንተ እንደዚህ አትናደዳ። ምን ያናድደኛል እኮ? ምን ሆነ ነው ታዲያ? አቀፈኝ ስለ ራሱ ደስ አላለኝም። ችግር የለውም። ለማንኛውም ተረጋጊ ብቻ። እንዳሉ የነገውን እግዚአብሔር ነው የሚያውቀው። እና አላፍላላችሁ። ቁርስ ምናምን በልታችኋል? ቁርስ አላቀርብም። በቃ ምግብ ምናምን አቅርቢላት። ከቁርስ በኋላ ይፍለቡና አይ አቅራለሁ። በቃ ሁሉ ቁርስ ማቅረቢ ቡና ማፍሪ ምናምን ምንጭ በቃ አቀፋት። አልተቀፍም ብላ ነው አታቀፍም